ዛሬ ኢሳያስ አፈወርቂን እንቅልፍ የነሱትን የግብፅን ጄኔራሎች አስጨነቁትንና የኢትዮጵያን ሰማይ ለዘላለም ያስከበሩትን አምስቱን አስፈሪ ተዋጊ ንስሮች አንድ ባንድ እንዘረዝራለን። ጠላትን ብርክ ያስያዘው የአየር ኃይሉ ግንባታ የጠላት ብርቱ ፍላጻዎችን የሰበረው ሀገርን ከተወረወረባት የእሳት አሎሎ ሲታደግ የኖረው አየር ኃይላችን አየራችንን ብቻ ሳይሆን ፍላጎታችንን ጭምር የሚያሳካ ተቋም እንደሚሆን ያለኝን ሙሉ እምነት አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተው። ኤርፎርስ ላይ ባለፉት 2-3-4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። በአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ አየር ኃይላችን አየራችንን ብቻ ሳይሆን ፍላጎታችንን ጭምር የሚያሳካ ተቋም እንደሚሆን ያለኝን ሙሉ እምነት የገለጽኩ በአየር ኃይል የምትንቀሳቀሱ ጀግኖች በሙሉ በተሰማራችሁበት መስክ ካለ ማቋረጥ በመትጋት የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም የማረጋገጥ ስራ ከፊታችን ያለ አብይ ተግባር መሆኑን ተገንዝባችሁ ቀን ከሌት ራሳችሁን እንድታዘጋጁ አደራ ልላችሁ ፈልጋለሁ። አመሰግናለሁ። ከሰገሌ ጦርነት ጀምሮ ለኢትዮጵያ ነጻነት ተዋድቋል። በኢትዮጵያ ሶማሊያ ጦርነት ለካራማራ ድል ያበቃ አኩሪ ጀብድ ፈጽሟል። በኢትዮ ኤርትራ ጦርነት በመስዋዕትነት የደመቀ ድል አበርክቷል። በተባበሩት መንግስታት የሰላም ማስከበር ተልእኮች ግዳጁን በብቃት ተወጥቷል። ዜጎችን ከአጋችና ታጣቂዎች አድኗል። በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ መስዋዕት ሆኖ ኢትዮጵያን ታድጓል። የሽብር ቡድኖችን አከርካሪ ሰብሯል። በብዙ ፈተናዎችና ድሎች ታጅቦ እዚህ የደረሰው የኢትዮጵያ አየር ኃይል ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን በኢትዮጵያ የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። የወደቅንበትን ሳይሆን ያዳለጠንን ቦታ ስንመለከት አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት
የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። እኛ ያለ ኢትዮጵያ እናት የለንም። ኢትዮጵያም ያለኛ ልጆች የላትም። እናት በደከመችበት፣ በደህየችበት፣ በተቸገረችበት ጊዜ አንዳንዶቻችን ወደ እንጀራ እናቶች ሄደን ሊሆን ይችላል። እንጀራ እናቶች 2-3 ያጎርሳሉ እንጂ እንደ እናት እስከ መጨረሻው አያዛልቁም፣ ይሰለቻሉ። ለዚህም ነው ብዙዎች ተመለሱ እየተባሉ ያሉት። እናት በከፍታ፣ እናት በዝቅታ፣ እናትነት ልጆቿን ስለማትተው የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል። ኢትዮጵያውያን አንድ አባባል አላቸው። በየበሩ ቆሞ ጀግና ካልመለሰ ሀገር ተላላ ነው፣ ይሄዳል እንደ ሰው ይላሉ። በየበሩ ቆሞ ጀግና ካልመለሰው ሀገር ተላላ ነው፣ ይሄዳል እንደ ሰው ይላሉ። መቆም ሲባል መጽናት፣ መትጋት፣ ለእድገት መልፋት፣ አይበገሬነትን በየዕለት ማሳየት ማለት ነው። በየበሩ ቆሞ ሲባል በአየር ኃይል፣ በምድር ኃይል፣ በባህር ኃይል፣ በሳይበር ከዚያም ባሻገር በልዩ ልዩ የኢኮኖሚ ዘርፎች በሁሉም በር የሚጠቀሱ ጀግኖች ሲኖሩ ማለት ነው። ኢትዮጵያ ውስጥ በከፍተኛ ደረጃ ብልጽግናን ለማረጋገጥ የሚችሉ የልማት ስራዎች እየተሰሩ ይገኛሉ። በዚህ የምትገኙ ጀግኖች ካለምንም ጥርጥር በአፍሪካ ግንባር ቀደሙ የልማት እንቅስቃሴ እየተፈጸመ ያለው በኢትዮጵያ መሆኑን በእኔ ብቻ ሳይሆን በዓለም አቀፍ ተቋማት ማረጋገጫም ጭምር በእርግጠኝነት መናገር ይቻላል። ባለፈው ዓመት 9.2% እድገት አረጋግጠናል። በዚህ ዓመት ቢያንስ 10.3% እድገት እንደምናረጋግጥ የ6 ወር የሥራ አፈጻጸማችን
ያመላክታል። በኢኮኖሚው ረገድ በግብርና፣ በማይኒንግ፣ በቱሪዝም፣ በቴክኖሎጂ፣ በኢንዱስትሪ እየሰራን ያለነው ስራዎች በጠንካራ የጸጥታ ኃይል ካልተገነባ ዋጋ የለውም። በዓለም ላይ እንደምታዩት ጠንካራ ኢኮኖሚ ያላቸው ይህንን ዘርፍ ችላ ያሉ ሀገራት አሁን ያሉበት ሁኔታ ሁላችንም የምናየው ነው። ይህንን ጉዳይ በሚዛን አስተካክሎ መምራት፣ መስራት፣ መገንባት ያስፈልጋል። በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። 90 ዓመታት ስናሳልፍ አሁን ባሉ አመራሮች ብቻ ሳይሆን እነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ በመካከላችን ስላለ እሱን አድሬስ ማድረግ፣ ጀነራል ሳሞራ የኑስ በመካከላችን ስላለ እሱንም አድሬስ ማድረግ፣ እነዚህ ቺፍ ኦፍ ስታፎች ላለፉት 30 ዓመታት ሁለት ሌላ ቺፍ ኦፍ ስታፎች ሲታከሉበት የኢትዮጵያን ቁመና አሁን ወዳለበት ደረጃ እንዲደርስ በየዘመናቸው የራሳቸውን አስተዋጽኦ አድርገው ያለፉ በመሆኑ በጋራ ተሰባስበን እንዲህ ባለው ሁኔታ 9 ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና እንኳን ደስ ያላችሁ፣ እንኳን በሰላም መጣችሁ።